አርሰናል ዋንጫውን እንዲወስድ እንግዲህ ተጋጣሚ ክለቦች መድከም በጣም ወለል እያለ ይገኛልና የአርሰናልም ወደ ዋንጫው የመቅረቡ ነገር እውን እየሆነ ይመስላልና አርሰናል በሴቶቹም አልተቻለም ባይዘው የክብራን አድማጮች በሴቶቹም ትላንትና ዋንጫ አሳክቷል። ኮሪንቲያንስን በማሸነፍ ዋንጫ እንደወሰደ መናገር ይቻላል። በወንዶቹም ዋንጫውን ሊወስድ ጠጋ ያለ ነው። የነ ሮድሪና ደግሞ የነ ጋርዲዮላ ደግሞ ፉከራ ደግሞ አለ። ገና ፕሪሚየር ሊግ አላለቀም 14 ሳምንት ይቀራል የሚል አይነት አስተያየቶች አሁን ሚዛን ይደፋል ብዬ አላስብም። እንደኔ ስመለከት አሁን ወደ አርሰናል ዋንጫው እየቀረበ ይመስለኛል። ለአርሰናል ሁኔታው ተመችቶታል የምንለው የአርሰናልንና የሊድስ ዩናይትድን ጉዳይ እናንሳ። አርሰናል ሊድስ ዩናይትድን ያሸነፈበትን ጨዋታ ተከትሎ በጣም በርካታ የትንታኔ ባለሙያዎች ይሄ ነው ትክክለኛው የፕሪሚየር ሊጉን ዋንጫ ለማሸነፍ የሚያስብ ወይም የፕሪሚየር ሊጉን ዋንጫ የማሸነፍ አቅም አለው የምንለው ቡድን ትክክለኛው መልክ ይሄ ነው። እንደውም በጨዋታው የተለያዩ ክፍለ ጊዜዎች ሊድስ ዩናይትድ በአርሰናል ላይ ሊያሳድር የሚችለውን ጫና ጠብቀን ሊድስ ዩናይትድ ሁልጊዜም ለአርሰናል አስቸጋሪ ተጋጣሚ መሆኑን አስታውሰን ጨዋታዎቹን ስናይ ወይም ለማየት ስንዘጋጅ ስለነበረ በጨዋታው ላይ አርሰናል የወሰደው ብልጫ የሆነ ሰዓት ላይ በሆነ በትልልቅ ተጫዋቾችና በትምህርት ቤት ተጫዋቾች መካከል ያለ ይመስል ነበረ ብለው ገለጹት። ይሄ ማለት ሜን ቨርሰስ ቦይስ አይነት ነገር ይመስል ነበረ። በቃ በበሰሉ ሰዎችና ገና በታዳጊ እድሜ ላይ ባሉ ተጫዋቾች መካከል የሚደረግ የፉክክር ጨዋታ ነበር የሚመስለው። ይህንን አይነት ፐርፎርማንስ፣ ይህንን አይነት ልበ ሙሉነት፣ ይህንን አይነት ድልን አብዝቶ መፈለግና በማንቸስተር ዩናይትድ የደረሰበትን 3-2 መሸነፍ ተከትሎ ደጋፊዎች ያሳደሩበትን ጫና የእግር ኳስ ባለሙያዎች ይሰጡ የነበረውን ትችት አርሰናል በደንብ አድርጎ በተግባር ነው ሜዳ ላይ መልስ የሰጠው። ስለዚህ ፖል ሜርሰን እንደሚናገረው ከሆነ ለአርሰናል በትክክል ይሄ የፕሪሚየር ሊጉን ዋንጫ እንደሚያሸንፍ ያየንበት ያረጋገጥንበት ጨዋታ ነው ብሎ ነው እሱ እየገለጸው የሚገኘው። ስለዚህ የአርሰናል የሜዳ ላይ እንቅስቃሴ እንደዚህ ነው መቀጠል መቻል ያለበት። በመጪዎቹም ጨዋታዎች እንግዲህ የሚቀጥለው መርሃ ግብር አርሰናል ከሰንደርላንድ ጋር የሚገናኝበት ነው። ሰንደርላንድ አስቸጋሪ ተጋጣሚ እንደሆነ ሁላችንም እናስታውሳለን። ነገር ግን አሁን ውጤት እየከዳው እየተንሸራተተ በደረጃ ሰንጠረዡም ላይ እንዳልነበር አሁን ከወገብ በታች እየዋለ ያለ ቡድን ነው። አሁን ትልቁ ማንን ይገጥማል ለሚለው አይደለም፣ ማንንም ይግጠም ማንን። አርሰናል በበቀደሙ አይነት ጠንካራ መንፈስ ይዞ ጠንካራ ሜንታል ኖሮት ነው ወደ ሜዳ መግባት ያለበት። ፓትሪክ ቪዬራ የሚለው እንዲህ አይነቱ ሜንታሊቲ መያዝ መላበስ ያስፈልጋል ነው። ሮይ ኪን የሚለው ይሄንን ነው። አንድ ጎል ስታገቡ ሰብሰብ አትበሉ፣ ሻምፒዮን ልትሆኑ እኮ ነው። ስለዚህ ሻምፒዮን የምትሆኑ ከሆነ አንድ ጎል ስታገባ ሁለተኛ ስታገባ ሶስተኛውን እየፈለግ ተጋጣሚህን ሙሉ 90 ደቂቃ መብለጥ፣ ማስጨነቅ፣ የበላይነትን መውሰድ እናም ደግሞ ቤስት ፐርፎርማንስ ማሳየት ይኖርብሃል እንጂ ውጤት ከማስጠበቅ ጋር ተያይዞ ፈራተባ የሚባል ከሆነ የትም አይደረስም ነው። ከዚህ አንጻር ቶሎ ወደ ፍርሃት ይመጣሉ። አንድ ጎል በገባባቸው ቁጥር ቶሎ ይረበሻሉ። እንዲህ ያለው ቡድን የውድድር ዓመቱን በበላይነት በሻምፒዮንነትና በክብር ማጠናቀቅ መቻሉን እጠራጠራለሁ ነበር ሲሉ የነበረው አሁን የተሰጡት አስተያየቶች በሙሉ መልስ እያገኙ ነው። ምክንያቱም አርሰናል እጅግ በጣም ያምር ነበር። የራሱ ማማር ላይ ነው እንግዲህ እነ ማንቸስተር ሲቲና የአስቶን ቪላ መሳሳት የተደመረለት። ይሄም ለአርሰናል በጣም ምቹ ሁኔታን ፈጥሯል። ማንቸስተር ሲቲ በገዛ ድክመቱ ውጤትን ማስጠበቅ ሳይችል ነጥብ ጥሎ ወጥቷል። 2 ነጥብ የልዩነቱን እንግዲህ አሁን የማጥበብ ተስፋውን አጨልሞ ነው ወደ ማንቸስተር የሚመለሰው። የመጀመሪያ ግማሽ ላይ የነበረው የበላይነት የመጀመሪያ ግማሽ ላይ ይበልጥ ጎል ማስቆጠር የሚችልበትን እድል ሳይጠቀም ቀረ። 2-0 ወደ ረፍት ተመለሱ። ረፍት ላይ ቶተናሞች መከሩ። ከባክ 3 ወደ ባክ 4 መጡ። ከ3-4-3 ወደ 4-2-2-2 ተቀየሩ። በኋላም ደግሞ የቀያየሯቸው ተጫዋቾችም እንደዚሁ ውጤቱን አስጠብቀው መቀጠል ቻሉ። ዛሬ እስክንድር ማንቸስተር ሲቲ በምንም መልኩ ሰበብ አልባ የሆነ ነጥብ ነው የጣለው። ጋርዲዮላ ወልቭስን አሸንፎ በዳኝነቱ ላይ ሲያማርር ነበር አይደል? እዚህ ላይ ግን ዳኛ እንዲያውም ዛሬ ሲቲን ጠቅሞታል። በ10 ተጫዋች ነበር ማጠናቀቅ የነበረበት።
ሮድሪ በቀይ መውጣት ነበረበት፣ ቢጫ አይቷል። 2 የቢጫ ካርድ ኢንሲደንቶችን ነው አርቢትሩ ያለፉትና ከሁለቱ አንዱ እንኳን ቢጫ ቢመለከቱ ቢጫ ቢመዘዝበት ኖሮ በቀይ ካርድ ነበር የሚወጣው። ማንቸስተር ሲቲ መገምገም ካለበት ድክመቱን ሁለተኛ ግማሽ ላይ የነበረውን ድክመቱን ነው መገምገም ያለበት። ሁለተኛው ግማሽ ሊያንሰራራ ፈጽሞ ባልቻል፣ በኳስ ቁጥጥር ተበልጧል፣ በጎል ሙከራ ተበልጧል፣ ከሙከራም በላይ በኦን ታርጌት ሙከራ ተበልጧልና ስፐርሶች ከረፍት መልስ ላደረጉት ማንሰራራት 1 ነጥብ ይገባቸዋል። ጨዋታውን በደንብ ማኔጅ ያደረገው አይመስለኝ። ሁለተኛው ግማሽ ላይ በግልጽ የቶተንሃም ማንሰራራት ታይቶ የፎርሜሽን ለውጥ አድርገው ታክቲካል ማሻሻያዎች አድርገው ነው የመጡት እና ያለ ጥርጥር ወደ ባክ ፎር መምጣታቸው ሲቲን ቢያንስ የመከላከል መረጋጋት ሰጥቷቸዋል ለቶተንሃሞች። ሌላውን የጠበቀ ሙከራም አላረገም። በደንብ በተሻለ ተከላክለዋል፣ በተሻለ አደጋ እንዳይጠሩ ሆነዋልና ማንቸስተር ሲቲ ይሄንን ካውንተር ማድረግ አልቻለም። ከታክቲክ ረገድ ካውንተር ማድረግ ሁለተኛው ግባሽ አይደለ? አዎና ይሄ ከጋርዲዮላ ከማንቸስተር ሲቲ የምንጠብቀው አይደል? ከመጨረሻው ሰዓት ድረስ ሁልጊዜም ለዋንጫ የሚተጉ ናቸው። መፍትሄ የማያጡ ነበር። አንተ እንኳን ብላል ሐሳብ ጠፋ ስትል ነበር አይደል? ቶተንሃም በሁለት አጥር ሲጫወት ከኳስ ውጪ ያን እንዴት ፔኔትሬት ያርጉ፣ ዲፕ ሲገባ እንዴት ፔኔትሬት ያርጉ ሐሳብ አልነበረም። ይሄ ሲቲ የዘንድሮ ዓመት ራሱ መገለጫው ሲቲ ራሱ በቃ ይሄ ያረጃ አንበሳ እየሆነ ነው። ፉከራ ብቻ። ፔፕ ጋርዲዮላ ገና 14 ሳምንት አለ ይላል። ሮድሪ ገና ነው ፕሪሚየር ሊግ ይላሉ። እንዴ እየጣልከ ነው ታዲያ? አርሰናል እኮ የሚጥል ቡድን አይደለም እኮ። አርሰናል እኮ እየጣለ አይደለም እኮ፣ እያሸነፈ እኮ ነው። አርሰናል ከሊቨርፑል ጨርሷል። ሲቲ ገና ከሊቨርፑል አለው እና የአርሰናል ተጋጣሚዎች በጣም አሁን ወለል እያደረጉለት ይገኛሉ። ተፎካካሪዎቹ አስቶን ቪላ፣ ማንቸስተር ሲቲ ምናምን ጨዋታው አለቀ። ቋጠሮ ሰራ። ሶፊ ጨብጠኝ። የዓለም ቋጠሮ ሶፊ ጨብጠኝ። ማን የገመተው? ኮሬክት ስኮር 2-2 ያልቃል። ጠብቃለኝ እኔ ጠብቄ ጨዋታ 2-2 ያልቃል። በእውነት ነው የምነግርህ ብቻ ተመካከራችን የመጣው በእውነት ብቻ በእውነት ነው የምነግርህ። ያርቃር ብያለሁ። 2-0 እየመራ ነው። ለዛውም እንደዛ ያልኩት 2-0 ማንቸስተር ሲቲ እየመራ ሶፊ ጠብቃለኝ 2-2 የጨዋታ ያልቃል አለኝ። ገና 2-0 ረፍት ሁሉ ወጥቶ እናንተ ልጆች እኔ አልሰማሁም። በእውነት ብቻ በእውነት እሺ ይሁን ረፍት ላይ ነው ያልኩት እና በጣም ኮሬክት ስኮር። ትናንት በቶተንሃም ነጥብ ሲጥር 2-0 እየመራ ነው። በተመሳሳይ ብዙ ጨዋታዎችን ብናወጣ ወደ ኋላ ሄደን ነጥብ የጣለባቸው የተሸነፈባቸው ጨዋታዎች ወይ አምኖ እጅ ሰጥቶ ነው የተሸነፈው። ለምሳሌ ቶተንሃም የመጀመሪያው ዙር ጨዋታ ኢታር ላይ የነበረው እጃቸውን አጣጥፎ ነው የተሸነፉት። ወይ ደግሞ እየመራ አቻ ያወጣባቸው ጨዋታዎች ይበዛሉ። ይሄ የሚያሳይ ነገር አለ። ቡድኑ ኮምፒት ለማድረግ ዝግጁ አይደለም፣ ለውድድር ዝግጁ አይደለም። ኦብቪየስሊ በሐሳብ ሊኖረው ይችላል፣ አሰልጣኙ ሊፈልግ ይችላል፣ ተጫዋቹ ሊፈልግ ይችላል። ግን ያንን የማድረግን አቅም የላቸውም፣ ኤክስኪዩት የማድረግ አቅም የላቸውም። ስለዚህ ሲቲ ከዋንጫ እየወጣበት ያለበት መንገድ አስቸጋሪ ይመስላል። ጋርዲዮላ በእኔ እምነት ከዚህ በኋላ ትኩረታቸውን ሻምፒዮንስ ሊጉና ሊግ ካፕ፣ ኤፍኤ ካፕ የመሳሰሉ ውድድሮችን የሚያደርጉ ይመስለኛል። የፕሪሚየር ሊጉ ጉዳይ አስቸጋሪ ነው ማለት ደም ሰጥተው ለፕሪሚየር ሊጉ ተጫዋቾችን ልቆጥ ምናምን ብለው የሚያስቡ አይመስለኝም። ይሞክሩታል እድሉን፣ ግን ሲሪየስሊ የሚያስቡ አይመስለኝም። ምክንያቱም በቃ አፈገፈጉ። አሁን 6 ነጥብ ቀጣይ አንፊልድ ነው ጨዋታው። አስቶን ቪላ በ7 ነጥብ ራቀ። ሚኬል አርቴታ የት ሂደው እንደተሳሉ የት ሂደው እንደጸለዩ ቢነግሩን ጥሩ ነበር። ፈጣሪ ዘንድሮ ሰምቷቸዋል። ምክንያቱም የሌሎቹን መድከም እየጠቀማቸው ነው። የአርሰናል ጥንካሬ የለም እያልኩ አይደለም። የአርሰናል ጥንካሬም ቀላል ለአርሰናል እየተጫወቱ ነው የለንደን ክለቦች። አለቀ። አስቶን ቪላ ተሸነፈ። አስቶን ቪላ እጅ ሰጣ። አንደኛው አርሰናል ተቀናቃኝ ተንሸራተተ፣ መልሶ ወደ 7 ነጥብ ሆነ። ቀጣይ ሲቲ እንሸራተታል ወይ? ሌላው የለንደን ቡድን ነው ሲቲን የሚገጥመው። ቶተንሃም ከሲቲ ቀጣይ የሚደረግ ጨዋታ ነው። ተቀበላለ። እሺ አለቀ፣ ደቀቀ። ሲቲ ተጨነቀ፣ አርሴ ተደነቀ። ባላንጣው ቶተንሃም ዋንጫ ይብላ ብሎ ለአርሴ ነጥብ ሰጠ ብሎታል። መድፈኛው አርሰናል የለንደኑ ንጉሥ ሲቲ ተሽመድምዷል። አርሴ አይዞ ገስግስ ብሏል። አዎ ይሄ ምክትል ዛሬ